የተለያየ እቆቹን ይዞ መምጣቱን አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙም እኔ ጋር ሆና ብዙም አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለን በቃ ብዙም ሰላም አልለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላል። በብር ኬዝ በጣም በቃ አንተን አመጣውክ፣ የሁሉ ብር አውጥቼ አመጣውክ፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ኦኬ። ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳሪ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሐሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ጥያቄን እንትን ልበል ብዬ ነው እንደዛ ብለሽ ታስቢያለሽ? ምክንያቱም አንድ ሰው እዚህ ድረስ ካመጣው በኋላ እዚህ ድረስ ከደረሰ በኋላ አለመግባባት ሊኖር ይችላል፣ መጣላል ሊኖር ይችላል። ይሄ ትዳር ነው፣ ህይወት ነው። እሷ ማዳም ቤናት፣ እሱ ሌላ ቦታ ነው። ብሬን ያመጣሁት በህን መልስ እስከማለት ደረጃ የደረሰችው ምናልባት አንቺ እንደ ሴት ወይም እንደ እህት እንደ ጓደኛ አንቺም ደግሞ በተደጋጋሚ ታይ ስትይ ስለነበረ እሱ ከሌላ ሴት ጋር ቺት አርጎባት ነው ብለሽ ታስቢያለሽ? እዚህ ደረጃ ከራሷ ጋር ነው ቺት ያረገባት። መሲ ወደ ገደለው ግቡና ከራሷ ጋር ቺት አርጓል። ችግር አለ? ምን አለች? ይበሉኝ። ከራሷ ጋር ቺት አለ። ጀንጅኗት ይሁን የተፈጠረ ነገር አለ፣ ሂዱበት። እኔ ተናግሬያለሁ። ሁይ በነገራችን እኔ ላላላላ ራስሽ ጋር ችግር አለ። እሱ ጀንጅኖሽ ይሁን ስትጀናጀኑ ሰምታ ይሁን ልጅቷ ጋር ማቋን ሰሞሪ ነው የሚያውቀው። ውዴ ራስሽ አውጪ። ካንቺ ጋር ነው ቺት ያረገው። ስሚኝማ እማ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት መውጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች። ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ ምንገባ ሰዎች አይደለንም። ገባሻ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው አይደል? ይኸውልሽ እዚህ ጋር እኔ ውዴ እኔ መልስሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። እኔ መልስሻለሁ። የኔ ጥያቄ ይኸውልሽ ስለመውጣት አይደለም፣ ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋለሁ ብላ መጀመሪያ ነግሬሻለሁ፣ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄ ያሳሳተ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌን ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው ከክብሮም? ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይሄንን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላርግሽ። ግን ለምንድን ነው አንቺ
ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን። የስ ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛ ላመጣ ባስብ እንዴ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ስትጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ኮንትራት አይደለም ባሉ አይደለ እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉን ሲያመጣ ምሳሌ ይዊንተዋት ዝም በይ አትበሉ፣ ያለበለዚያ ቦልፋት። የኔ ጥያቄ አንድ ሰው ባሉን ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሽ አልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ አሁንም በድጋሚ የምነግርሽ ቺት አርጎባታል። የምታቂው ነገር አለ። ክብሮም አሁን እንዳለችው ሂዊ ወይ ካንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች ሳርዬ፣ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉን ስጡት። ዛት ቢስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ተስማማ፣ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትላት። ገና ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሩንም ያውራ ማንም ያውራ፣ ይሄ እውነት እኔ ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁት ቺት አድርጋለች ምን ብላች ብዙ ነገር ልታውጭ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሱ ህይወት ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት። ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላቅም ያውራ። እሺ ክብሮም ያወራል፣ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ፣ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማነው? ሂባ። ይህን ሁሉ ነገር የምንነግርሽ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ በእህትሽ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ሰው እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል
ኔቨር ኤቨር ዳንቺ ኤክስፔክት ማድረግ ሳርዬ እኔ ታዘብኩት ነገር እንኳን አይደለም እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታ አንቺ ጋር ጓደኛችሁ በጣም ተጎድታለች እቺ ልጅ ጉዳቷን ታውቂያለሽ ጀስት በቃ የኔ ፊሊንግ ነው ኖ ተረዳውሽ ውዴ ተረዳውሽ ችግር የለውም እኔ ትላንት ጠዋት ነው የተነገረኝ ሳሪ የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ሳሪዬ ስሚኝ፣ ታምኝም እኔ ማንም እንዲወደኝ ማንም እንዲጠላኝ ህይወት ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወደኝ ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ ነው። እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም እኮ የመጣሁት ስደውይልኝ ትናንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳወራቸው የነበረው ማዳሜ ስትነግረኝ ሳወራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሽው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ በሁለት ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። ስቲል እስካሁን ድረስ ሁለት አይነት ሰዎች፣ አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም ግን ለኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጄጂ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ክብሮምን አምጥታ እንደዚህ የሆነችብኝ ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም በአንቺ መንገድ። በጣም ይቅርታ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው፣ አንደኛው ግን ጥሩ ይመስላል፣ ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ ምን ቀጥል? እሺ ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዘው የቤቱ የመሲ ነው። ግን ቢሆንም ያለውን ነገር እንምራ ከማለት አንፃር ነው። መሲ አንድ ነገር ልንገርሽ። እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች። እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም ምናልባትም ሂዊ አንቺን አይደለም ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው። ሂዊ አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ብዬ ጠይቄያለሁ። እሺ በቃ ሳሪ አይደለም እኔ አላውቀው እሷን አላውቃት አንቺን አይደለም ይሄ እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበር? ሂቮና እናንተ እንዴት ተዋወቃችሁ? እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ሂዊት ማርታ አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቮና እንዴት ተዋወቃችሁ? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህድያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ አንድ ሰዓት አንድ ሁለት ሰዓት አንድ ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም አላቃትም በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኮሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች እንግዲህ እንደ እግዚአብሔር ፈቃድ፣ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም። ግልጽ ብናወራ ማለት ነው።
ስለዚህ እሷ ፊት ታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆነት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለ ብላ አላመጣችኝም አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለባት እሷ የመከረች ክብሮ አንተ አሁን ከሀዲያ ጋር ጸብና አይደለሁም። በጣም ዛሬ እንዲ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቦልካለች፣ አንተ አላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም ስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ። ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረውን መከራ የተቀበሉት መዳም ቤት ሆኖ ከሀዲያ ጋር እንደሆነ በጣም ትነግረኛለች፣ ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወደድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ታክማ ስትመለስ አራ ስልኳን ስጭኝ ማለት እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ ወይ እንኳን ይኸው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚችል ከምሰጋ የሀዲያንም የዚችንም ቁጥር ተቀበልኳል። የሀዲያ የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም የኢቫም ያሰራም የሹፌሯም ነበረኝ። ግን የሀዲያ የመጀመሪያ ጠፋ እኮ ስላት አዎ እሱን አልተጠቀመችም። እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያ አዎ ያንን እኔ ልንገራችሁ። እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ ማስታፈሯን እኔ ማለት እውነቱን ሳይደብቅ እኮ ለምን እኔ እየጠየኩት ነው። ለምን አሁን ለምሳሌ አንተ ሚስት ናት፣ ጥያቄ ሚስት ናት። ሚስት እስከሆነች ድረስ ሂደህ በ80 ግብታታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባች። ካገባች በኋላ ሚስት ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ቢላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሂጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስል ነበር። በዛ አልተግባባንም። ሄደች። ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካለ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ ሀዲያ ነኝ በይ። ሀዲያ ካለሽ ሀዲያ አስገቡኝ እያለሽ ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው ሄደችው? ምንድን ነው የተከበረት ነገር አለ ወይ? ከኔ የደበቀች ነገር ካለ ምናልባት ላንቺ ልትነግርሽ ትችላለች ኢቫ። ምክንያቱም ምንድን ነው ብዬ ሳወራት እሷ እኔን ታወራኛለች። እኔ የሚያወራውን ደግሞ እኔ ለሱ ያለች እኔ የሚያወራውን ደግሞ እኔ ለሱ ያለች እኔ የሚያወራውን ደግሞ እኔ ለሱ ሳድቅ አሁን ደውሎልኝ ነበረ።
ወዴት ረገፋችሁ? አስገቧቸው። ምን አርገን ነው የገለበጥሽን? በመቤቴ ሶሉሽኑ ላይ ሳንደርስ መሲ ወይ ትራይ እንስራ። ፈጣሪ ትዕግስቱን ስጠኝ። እሺ ጋይስ የት አላችሁ? ወደ መፍትሄው ሂደን ከዛ በኋላ እሱን አንድ ጊዜ ብቻ ጠይቀን ከዛ ወደ መፍትሄው እንሄዳለን። በዚያ ለምንድን ነው አንድ ልጅቷ ሞታለች፣ ነፍሷን ይማረው። ወደ መፍትሄው ለምንድን ነው የማይገባው? ጁጁ ይገባል ማለት ከሞተች በኋላ ምንም ብንሰማውም ባንሰማው ምንም የሚጠቅመን ነገር የለም። የሚጠቅም የለም። ጁጁ አንድ ነገር ልንገርሽ፣ ማርያምን ዝም ብላችሁ ስሙ። ሁለቱ ላይ ችግር ከሌለ እኔን ትፉብኝ ፊቴ ላይ በቃ እኮ። እሺ ምን መሰለሽ ጁዬ፣ አሁን ለምሳሌ እውነት ነው ሞታለች፣ ግን ለምንድን ነው እንደዚህ የሚፈጠረው? እኛ ማወቅ አለብን ጁዬ፣ መማር አለብን። ገባሽ እኮ ነው። ባነጋገራቸው ባይዘው ካነጋገራቸው ግልጽ እኮ ነው። ሁለቱ ላይ ችግር አለ ጁ እመቤት ተከሬ ክብሮም ላይ ያቺ ቺኳ ላይም ችግር አለ። ልጅቷ በሁለቱ ነገር ነው ራሷን እንትን ብላ ራሷን ያጠፋችው። ይውዬ ምን እንደሆነ ታውቂያለሽ? አበቃ ልጅቷ ገባሽ የሆነ ነገር እንዳለ ያስታውቃል። ስለዚህ አሁን ጁዬ አብረን እየሰራን አብረን እየዋልን አብረን እያደርን በጣም ብዙ ጊዜ ብዙዎቻችን እየተጎዳን ነው። ሀቋስ ለምን ይደበቃል? ይሄ ነገር እኮ ከታወቀ እኮ ኤምባሲም ራሱ ይሄን ነገር ገብቶ የልጅቷን ሀቅ ማውጣትም አለበት። የምር ነው የምልሽ። ለዛ ነው እኔ ደግሞ ሳራ ፊሊንግ ያደረኩትን ልንገርሽ የተሰማኝን። ክብሩ ዝም ብለሽ ካዳመጥሽው ራሱ ይናገራል ያለውን ነገር ፍርጥርጥ አድርጎ ምን አለች በይኝ በቃ። አዎ ስለዚህ እንስማው ለማለት ነው። እሺ ጁዬ እንጂ እኔ ወደ ስራ መግባት ክብሮም ይናገራል። ክብሮምን አስገቢው ያለውን ነገር ካልተናገረ ምን አለች በይኝ ማርያምን። ሀዲያም አለኝ። ሀዲያም እየጻፈች መሰለኝ። ኪያ ሀዲያ የታለች? ክብሮም የታለን? አግባ ሂቦና ነይ ፈለኩት እኮ የለም ይገባል። ሂቦና ክብሮም ይናገራል። ክብሮም ዝብዝብ አድርጎ ነው የሚያወራው። ምን አለች በይኝ ማርያም። አንዳንድ ቁጥር ጻፍ እስቲ። መሲ ደወልሽ ሀዲያ ጋር? አይሰራም ስልኳ ሳሪ። እንደገና ቆይ ሀዲያን እንትን እንቀበላ። ዋትስአፕ ላይስ በመጀመሪያ ደረጃ ወረቀቱ እሷ ቱርክ ሄዳ እዚህ ተገኘ የማይመስል ነገር እኮ ነው። እመቤቴ ሳለም ሀዲያ አለች ጋይስ ጠይቋት። ሂቦና ያለው ኮራታች አለች። ሀዲያ አለሽ? እባክሽ ሀዲያ ግቢ አለች። የት አለች ሀዲያ? እሺ ካለች አንዳንድ ቁጥር ተጻፍ። የት አለች? አለች የምትሉ የት አለች? ምንድናት? እንትኗ ፕሮፋይል ቁጥሯን ይስጠኝና ኮድ ልስጣት። በውስጥ ባታም የለማይ ልጅ ማለት ነው። እኔ በጣም ደረኛ ነኝ። አለሽ? ሀዲያ ነኝ በይ። ሀዲያ ነኝ በይ። ሀዲያ እሺ። ሂቦና ግቢ። ክብሮምን አግባቤ ደነኛማ ያልሆናችሁት እናንተ መጣዋ የምትጫወቱት እካካሞች ናችሁ። እኔ በጣም ስንት ቁጥር ጽፋለች? እሺ ሂቦና ነኝ። እሺ የት አለ ክብሮምና አግባቤ? ሀዲያ አለሽ? ሀዲያ ደነኛ አይደለችም። ምን አባሻ ላርግሽ? እካካ ሀዲያ ቲክቶክ እንድታውቁ ፈልጌ ነው። በምን ልላክ? ቁጥሯን ላኪልኝ። ለዜድ ላኪላት ወይ ደግሞ ለመሲ ለራሷ ላኪ። አሁን በደወልሽልኝ ቁጥር ማሬ ዋትስአፕ ላይ ላኪልኝ። ዋትስአፕ ላይ ላኪላት። እሺ ሀዲያ እንደምንላት ጋይስ በጣም ስማርት መሆን አለበት። መማር አለባችሁ ጋይስ። ሰው ጥሩ ነው ከነክፋቱ። ሰው ደረጃ አለ። የእናንተን መለወጥ፣ የእናንተን ማደግ፣ የእናንተን እወድሻለሁ መባል፣ የእናንተን አገባሻለሁ መባል፣ የእናንተን ነገ ቤት ይዘን እንኖራለን መባል የማይፈልግ በጣም ብዙ። ሳሪዬ ወይዬ ዝም ብዬ ሀሳቤ ልናገር። ተናገሪ። የተጻፈው ወረቀት ግን እሱን ነፃ ለማውጣት ተጽፎ የተዘጋጀ ወረቀት ይመስለኛል። እንደ ሀሳብ አይዶን ነው። ትሄዱበታላችሁ፣ ታገኙታላችሁ። ሰውየው ልስ አድርጎ የእኛን የሀበሻዎችን ባህሪ ስላወቀ ሰውየው የጠየቀኝ ፖይንት ባሏ አለ አለኝ። አዋል ጉዴ ከሰማ ለምን አልደወለም? እሱን ያስኮረፋት ያለኝን ነው። ሰውየው ያለው ነው። እኔ ያልኩት እንዳይመስሏችሁ። እሱም ሀቅ ሊኖር ይችላል። ፈጣሪ ነው የሚያውቀው። ከባሏ ጋር ስትኮራረፍ እና መጨረሻ ላይ ካወራቻት ጓደኛዋ ጋር ስትኮራረፍ
ልጅቷ ይከፋታል፣ ታለቅሳለች። በፊት በጣም ደስተኛ ነበረች ያለው ገባሽ ሳሪ? ስለዚህ ወይ ህይወዬ ምን አለ መሰለሽ አሁን በጣም ብዙ ሰው እየተሸወደ ያለው ወዳጅ መስሎ የሚቀርበውን ሰው አለማወቁ ነው። ገባሽ? እዚህ አሁን ያለንበት ህይወት እያስመሳይ ህይወት ነው። ላይክ ትስቂያለሽ፣ ትጎጃለሽ፣ ትስቂያለሽ፣ ትሾቂያለሽ። በቃ አንቺ ሁልጊዜ ሀቀኛ ነው የምትባየው። ቢኮዝ እኔ እኮ ወዳታለሁ፣ እኔ እኮ እንዲላታለሁ ነው የሚለው። ያ ሰው ደግሞ እንደሚወድሽ ነው የምትረጁ። ብዙ የዋሆች እኮ አሉ በነገራችን በጣም ግን ዝም ብለሽ የሆነ ነገር ፊል ስታረጊ ስታዳምጪ ስትሰሚ የሆነ ነገር አለ። ላይክ እሱ ልጁን ነፃ ለማውጣት ያደረገ ነገር አለ። ልጁ ጋርም የሆነ ነገር አለ። አንደበቱ ተይዟል። መናገር ያልፈለገው ነገር አለ። ግን እውነቱን ይወጣል እኮ። እውነት ትቀጥናለች እንጂ አትበጠስም። ባይዘው ሳርዬ እኔ ማለት እዚህ ጋር ያለሁት ኢትዮጵያዊ እኔ ብቻ ነኝ እዚህ ቤት ማለት ነው። አጠቃላይ እዚህ ግቢ እኔና እሷ ብቻ ነኝ ኢትዮጵያዊ። ያኔ አሁን ያው እሷ አይለችም እኔ ነኝ። እኔ ደግሞ ሁሌም ትላንትና ለክብሮን ብዙ ነገር ብየዋለሁ። እቺ ልጅ አንድ ነገር ሆነ አንተ እዚህ ላይ አትኖርም። የእውነት እኔ ብዙ ማውራት ያኔ ማውጣት የማልፈልግ ሚዲያ ስለሆነ ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? እየሸፋፈነች የምታሳልፈው ነገር የለም። አንቺ ምን እንደሆነ ታውቂያለሽ? አንዴ ብቻ ብዙ አለ። እሺ አይኖ ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ እድሉን አንሰጥሽም። ምክንያቱም አንድ ሰው የሆነ ነገር ከሆነ በኋላ አሁን እኮ በስተመጨረሻ ነው የመጣሽው ከይቅርታ ጋር መጨረሻ ልጅቷ እንደዚህ ከሆነች በኋላ አወራሽ አላወራሽ ዋቴቨር ምንም የምታመጪው የምፈጥሪው ነገር የለም። ነገር ግን የኔ ጥያቄ አንቺ ህሊና ካለሽ ሴት ከሆንሽ እንደ ሴት የሚሰማሽ ከሆነ ለነገ አንቺ ማስቀመጥ የምትፈልጊው አሻራ ካለሽ እዚህ ሚዲያ ነው። ሚዲያን እንደቀላል አትዩ። በሚዲያ በጣም ብዙ ሰዎች ከእግዚአብሔር በታች ድነዋል። በብር ሳይሆን በሐሳብ ታውቂያለሽ። በሐሳብ አይዞ በርታ፣ ጠንክር፣ አይዞሽ፣ በርቺ፣ ጠንክሪ። ትናንትና ያንን ነገር ተናግረሽ ቢሆን ኖሮ ይቺ ልጅ ለዚህ አደርስም ነበር። አሁንም ካለቀ በኋላ ብትመጪ እንኳን አክሰፕት አድርገን ተቀብለንሽ ተናገሪ የምንልሽ ሌላውን ለማትረፍ ነው። ገባሽ? ሌላ ፐርፐዝ የለንም። ሌላ ዓላማ የለን። ነገ አንቺም ተቸግረሽ ትመጫለሽ። ነገ ያንቺ ልጅ፣ ያንቺ እህት፣ ያንቺ ጓደኛ እንዲሁና ትመጣለች። ስለዚህ መናገር ካለብሽ እውነቱን ተናገሪ። ምክንያቱም ስለሚያስፈልግሽ። ቃል የእምነት ዕዳ ነው። አንቺ የምታከብሪው ህሊናሽን ነው፣ እኛን አይደለም። አንቺ የምታከብሪው ህዝብን ነው። ለማዳን የምትፈልጊው ነገር ካለ እህቴ ናት፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትዩ። በአሁኑ ሰዓት በጣም ከፍተኛ እንትን እየፈጠረ ጀመረ። ከሱ ጋር የተጣላንበት ምክንያትም ይሄ ነው። ገባሽ? ምክንያቱም እኔ ብዙ ነገር ለሷ ስላት መካሪሽ እሷ ናት፣ ምንሽ እሷ ናት። እውነት እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሬያለሁ። ምክንያቱም የሱን አውቃለሁ አይደለም እሷ እዚህ ያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር ራሷ ላይ እንትን የምትል ሰው ነበረች፣ ከሱ ጋር ስትጣላ ማለት ነው። ሰውየውም እንዳለው እውነት ነው። ከሱ ጋር ስትጣላ ብዙ ነገር ነው ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው። ገባሽ? ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሬያለሁ። ግን እኔ በመጨረሻ ላይ እኔ ተጣላሁ። ገባሽ አይደለ? እኔ ብዙ ነገር እሺ ጥያቄ ልጠይቅሽ። እሷ እና እሱ የተዋወቁት በምንድን ነው? እኔ የምጠይቅሽ ሶሻል ሚዲያ እንደተነገረኝ ይኸውልሽ፣ እሷ ተዋውቃ ከዛ በኋላ እኔ የመጣሁት እሷ 6 ዓመቷ ነው እዚህ ቤት፣ እኔ 3 ዓመቴ ነው። ገባሽ? በሶሻል ሚዲያ ነው የተዋወቅነው ነው ያለችኝ። ኦኬ ይሄን ነው ከዛ በኋላ ከተተዋወቁ በኋላ ቦይፍሬንድ እና ገርል ፍሬንድ እንደሆኑ አንቺ አወቅሽ? አዎ። ካመጣችሁ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ? ውዴ መጀመሪያ እኔ እዚህ ቤት ሀይ ብዬ ከገባው ቀን ጀምሮ እሱን ያኔ ክብሮኔ ፍቅረኛዬ ነው ብላ እኔ ስመጣ፣ በነገራችን እዚህ ቤት ስገባ ማርች 8 ነው የገባሁት እዚህ ቤት ወደ ኢትዮጵያ። የት ነው ያኔ ሳፈራለሁ? ኢትዮጵያ ላገባ ነው አለችኝ። እውነትም ከመሄዷ በፊት አሳየችኝ። ቬሎ ሁሉ ገዝታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ። እሺ ልታገቢ ነው? እሺ እሳየው። ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። ያኔ አንድ ሰውን ሄድሽ ከምገቢበት በፊት ፕሮሰስ ያድርግ፣ ይቅር ብዙ ነገሮች አሉ። ገባሽ? ያን ነገር ብያትም ተስማምተው ሄደች፣ አገባች። ከዛ በኋላ ተመልሳ መጣች። ተመልሳ ከመጣች በኋላ ግን ብዙ ጥል ነበር። ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል። እዚህ ግቢ ሁሉ
እዚህ በር ውጪ ላይ የመጣበት ቀን ሁሉ ነበር ክብሮን። ገባሽ አይደለ? ተጣልተው ማለት ነው። ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገ የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱን ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉትም። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። አንድ ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ አንድ ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው። ገባሽ? እዛ ላይ ነው እንግዲህ እዛ ፕሮሰስ ያድርጉ ያኔ ወረቀት ተጋብተው የሰማንያ ያድርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። አዎ እዛ ተጋቡ፣ ፕሮሰሳቸውን ጨረሱ፣ ተመልሳ እሷ መጣች። ከመጣሽ ቀን ጀምሮ ግን ከመጣች በኋላ ኦልሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየች። ፈጣሪ እንደተጋቡ ነገረች። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ፣ እባክሽን አስካል አታምጪው፣ በቃ አታምጪው፣ ይሄ ነገር አይሆንም አላማረኝም አልኳት። ለምን ስትለኝ፣ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪው፣ በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችኝ ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች፣ እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛው አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ። አው ልጠይቃት ስል አንቺን ቀደምሽኝ። ይቅርታ። እሺ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን አው እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው። በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው። ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታደርገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እኔ እዚህ እንዳይመጣ የምፈልገው። ሌላ ችግር የለም። አንሰጣለን እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ታሪ በነካጅት ማለት ነው ብዙ የማይወጡ ነገሮች አሉ ያለችውን የሰው ልጅ መችት ከሰው ልጅ ነፍስ በላይ ምንም ነገር የለም አይደለ? ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይቺ ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣል ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ራሷ መናገር አለ። ያው ስቴፕ ባይ ስቴፕ እኮ እየተናገረች ነው። እሺ ጋይስ፣ ስቴፕ ባይ ስቴፕ እየተናገረች ነው። እሺ ያው ተተሉ ይቻላል ብዬ ነው ሂውዬ፣ ገብቶሻል? እሷም ላይ እሱም ላይ አታች አድርጎ ለመፍረድ የልጅቷን ሀቅ ለማውጣት ብዬ ነው።